ሰላም ጤና ይስጥልኝ ወዲ ጤናና ውበት ቲዩብ ተመልካቾች እንዴት ናችሁ? በዛሬው ዝግጅቴ ደግሞ አንድ የብሬስ ህክምና ላይ ያለ ሰው ከብሬስ ህክምናው ጋር ተያይዞ ተጓዳኝ ችግሮች እንዳይከሰቱ በቤት ውስጥ ምን ማድረግ አለበት ነግራችኋለሁ። ከዝግጅቱ ጋር ዶክተር ሚሊዮን ነኝ፣ አብራችሁን ቆዩ። የመጀመሪያው ማድረግ ያለበት የጥርሱንና የድዱን ንጽህና መጠበቅ አለበት። ይህንንም ደግሞ ለማድረግ ከኖርማል ሰዎች ወይም ብሬስ ህክምና ላይ ካልሆኑ ሰዎች አንፃር ሲታይ የጥርስ ህክምናን የብሬስ ህክምና ላይ ያለ ሰው ለማጽዳት በጣም ያስቸግራል። ነገር ግን ጊዜ ሰተን በተለይ የላኛውን አሁን እዚህ እንደምታዩት የላኛውን የብራኬቱን ክፍል እንዲሁም የታችኛውን የብራኬቱን ክፍል በደንብ ጊዜ ሰተን ማለትም 30 ሰከንድ ከላይ እንዲሁም ከታች የብራኬት ክፍል 30 ሰከንድ እንዲሁም የብራኬቱን የፊት ለፊቱን ክፍል 30 ሰከንድ በመስጠት አጠቃላይ ወደ 90 ሰከንድ በመስጠት በደንብ ጊዜ ሰጥቶ የላኛውንም የታችኛውንም ማጽዳት ያስፈልጋል። ያው የውስጠኛውን የጥርሳችንን ክፍል እንዲሁም መርገጫውን የማጽዳቱ ሂደት እንደተጠበቀ ይሆናል ማለት ነው። ሌላው የተለየ ትኩረት የሚያስፈልገው ቦታ ድዳችን ከጥርሳችን ጋር የሚገናኝበት ቦታ ነው። ይህ ቦታ ብዙ ጊዜ ለኢንፌክሽን የተጋለጠ ነው። ምክንያቱም ጥርሳችን ድዳችንን የሚቀርብበት ቦታ ስለሆነ እዛ ጋር በቀላሉ ቆሻሻ ስለሚቀመጥ በቀላሉ የድድ ኢንፌክሽን እንዲሁም ድዳችን እንዲያብጥ እንዲደማ ሊያደርግ ይችላል። ስለዚህ እሱም ቦታም በተለየ ትኩረት ማጽዳት በጣም ያስፈልጋል ማለት ነው። እንደምታዩት ሌላው የሚሆነው ፍሎስ ማድረግ ነው። ያው ፍሎስ ማድረግ ጤናማም ሰው ብሬስ ያላደረገ ወይም የብሬስ ህክምና ላይ ያልሆነም ሰው ፍሎስ ማድረግ አለበት ቢያንስ በቀን አንድ ጊዜ። እዚህም እንደምታዩት በቀላሉ ጠንከር ባለች ክር ውስጥ ፍሎሷን እናሳልፍና እንደዚህ ያችን ጠንካራ ክሯን በጥርሱና በሽቦ መካከል እናሳልፋለን። ስለዚህ በቀላሉ ጥርስ ውስጥ ይገባልናል ማለት ነው። ከዛ ወደ ታችና ወደ ላይ ያደረግን ሁሉንም ጥርሶች እንደዚህ ልቅም አድርገን እናጽዳለን ማለት ነው። ሌላው ፕሮክሳ ብረሽ ነው። ፕሮክሳ ብረሽ ኖርማሊ በሐኪማችን ሊሰጠን ይችላል። እነዚህ ብረሾች በተጨማሪ ከጥርስ ብሮሽ ቅድም ካየነው ብረሽ በተጨማሪ ማጽጃ ነው። እንደምታዩት ከላይ ከድዱ ወደ ታች ወደ ጥርሱ ነው የላኛውን ጥርስ የምናጸዳው። የታችኛውን ደግሞ ከታች ከድዱ ወደ ላይ ወደ ጥርሱ ነው የሚሆነው የምናጸዳው። በቀላሉ ለማስገባት እንዲያመችና ለማጽዳት እንዲያመች፣ ምክንያቱም በተቃራኒ መንከት ከሆነ ድዳችንን ይጎዳናል። ሌላው ደግሞ ዋክስ ነው። እነዚህ ዋክሶች ጥቅማቸው አንዳንድ ጊዜ ብራኬቶች ኖርማሊ የውስጠኛውን የጉንጫችንን ክፍል ወይም ከንፈራችንን የማቅሰል ስሜት ሊኖራቸው ይችላል። እሱን ኢሪቴሽን ለመቀነስ ያ ቁስለት ያለበት ቦታ ላይ ብራኬቱን በማወቅ ትንሽ ዋክስ ወስደን አድበል ብለን እንለጥፋለን እንደዚህ እንደምታዩት ማለት ነው። ስለዚህ ከለጠፍን በኋላ ያው ህመሙ ይጠፋልናል። ነገር ግን ስንቦርሽ እና ምግብ ስንበላ ማውለቂ ነው። ሌላው ደግሞ ብሬስ ህክምና ከጀመርን በኋላ የተወሰኑ ዲስኮምፈርቶች ወይም የተወሰነ ህመም ነገር ሊኖረን ይችላል። እንዲሁም በየቀጠሮቹ እየሄድን የተለያዩ ሐኪሙ የሚያደርግልን ነገሮች ይኖራሉ። እነሱ ሲቀየሩ ህመም ይኖራል። ነገር ግን በቀላሉ ቀለል ባሉ የህመም ማስታገሻዎች እንደ ፓራስታሞል እና ኢቡፕሮፌን የመሳሰሉ ማስታገሻዎች ህመሙን ሊያስታግሱልን ይችላሉ። እንደዚሁም ጨው ለብ ያለ ውሃ ውስጥ በማድረግ ቤት ውስጥ ስንሆን ቶሎ ቶሎ በመግመጥ ህመሙን መቀነስ ይቻላል። እንዲሁም እንደዚህ የኦራል ጄሎች የህመም ማስታገሻ የሆኑ ኦራል ጄሎች አሉ። እነሱን መጠቀም እንችላለን ማለት ነው። ሌላው አንዳንድ ጊዜ ያው አመጋገባችን ወይም የጥርስ ንጽህና አጠባበቃችን ከብሬስ ህክምና ጋር ወይም ከብራኬቶቹ ጋር ትክክል ካልሆነ በቀላሉ ብራኬቱ ሊነሳ ይችላል። ስለዚህ ይህንን ቀደም ብለን ለክሊኒኩ ወይም ለሐኪማችን በማሳወቅ በቀጣይ ቀጠሮ እንዲስተካከልልን ማድረግ እንችላለን ማለት ነው። ሌላው የምግብ አይነቶች ናቸው። ብሬስ ስናደርግ ወይም ብራኬቶች ሲኖሩ የምግብ አይነት መምረጥ ይኖርብናል። በተለይ ጠንካራና ጥርስ ላይ በቀላሉ የሚለጠፉ አይነት ምግቦችን ማስወገድ ያስፈልጋል። እንደዚህም ጠንከር ያሉና ትልልቅ ጠንከር ያሉ ጉርሻዎችንም ማስወገድ ያስፈልጋል። ስለዚህ እነሱን ወይም በጣም አምሮት ካለን ደቀቅ አድርገን ለምሳሌ እዚህ እንደምታዩት አፕል ነው። አፕሉን በደንብ ድቅቅ ተደርጎ ተከትፎ መጠቀም እንችላለን። የዛሬውን ዝግጅቴን እዚህ ላይ ያበቃሁኝ። በሌላ ጊዜ ሌላ ዝግጅት ይዤላችሁ እመጣለሁ። እስከዛው ድረስ መልካም ጊዜ። ዝግጅቱን ከወደዳችሁ ታዲያ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጉን እንዳትረሱ።